ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ የመጀመሪያውን ዩኒት አፕሊኬሽንስ ኦፍ ባዮሎጂ የሚለውን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ አራተኛውን ንዑስ ርዕስ አፕሊኬሽንስ ኢን ባዮቴክኖሎጂ የሚለውን እንጀምራለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። Biotechnology is the application of technologies that involve the use of living organisms or products from living organisms for the development of products that benefit humans. Biotechnology ስንል የሰው ልጆችን የሚጠቅሙ ምርቶችን ለማበልጸግ ህያዋን ፍጥረታትን ወይም በህይወት ካሉ ፍጥረታት የተገኙ ምርቶችን መጠቀም የሚያካትቱ ቴክኖሎጂዎች ትግበራ ነው። ይህንንም ለመረዳት የሚያስችሉ በባዮቴክኖሎጂ ስር የሚሰሩ የተለያዩ ስራዎችን በምሳሌ እያደረግን እንመለከታለን። Genetically modified organisms or GMOs have received genetic material via recombinant DNA technology. Genetically modified የምንላቸው ፍጥረታት የዘረመል ቁስን ሪኮምቢናንት ዲኤንኤ ቴክኖሎጂ በሚባል መንገድ ተቀብለዋል። ሶ ጄኔቲካሊ ሞዲፋይድ ኦርጋኒዝምስ የምንላቸው ናቸው። ማለትም የዘረመል ቁስ ሞዲፊኬሽን ማለትም ለውጥ የተደረገባቸው ፍጥረታት ናቸው። ይህ ማለት አዲስ የዘረመል ቁስ የተቀበሉ ፍጥረታት ናቸው። ስለዚህ ይሄ ደግሞ ከሚደረግባቸው መንገዶች መካከል አንደኛው ሪኮምቢናንት ዲኤንኤ ቴክኖሎጂ የምንለው ነው። ሶ ዲኤንኤ የዘረመል መመሪያዎችን የሚይዝ ሞለኪውል ነው አይደለ? ስለዚህ ይሄ ሪኮምቢናንት ዲኤንኤ ቴክኖሎጂ የምንለው አዲስ የዘረመል ውህድ ለመፍጠር የተለያዩ ዲኤንኤ የሚዋሃድበት ቴክኖሎጂ ነው። ስለዚህ በዚህ መንገድ genetically modified organisms ወይም GMOs ይፈጠራሉ። If an organism has received genetic material from a different species, it is called a transgenic organism. አንድ ፍጥረት ከሌላ ዝርያ የዘረመል ቁስ ከተቀበለ ምን እንለዋለን? ትራንስጀኒክ ኦርጋኒዝም ወይም ፍጥረት እንለዋለን። እነዚህ ትራንስጀኒክ ኦርጋኒዝምስ የምንላቸው ወይም ከሌላ ዝርያ from different species የዘረመል ቁስ የተቀበሉ ፍጥረታት አንደኞቹ የጂኤምኦስ ወይም የጄኔቲካሊ ሞዲፋይድ ኦርጋኒዝምስ ወይም የዘረመል ቁስ ለውጥ የተደረገባቸው ፍጥረታት አይነቶች ናቸው ወይም እዛ ውስጥ የሚካተቱ ናቸው። So a gene from one species that is introduced into another species is called a transgene. ከአንድ ዝርያ ወደ ሌላ ዝርያ ደግሞ የተላለፈው ጂን ምን እንለዋለን? ትራንስ ጂን እንለዋለን። ሶ ጂን ማለት የዲኤንኤ ያልነው ሞለኪውል ጉማጅ ወይም ክፋይ ነው ጂን። ሶ ይሄ ጂን ወደ ሌላ ዝርያ ፍጥረት ሲተላለፍ ያን ምን እንለዋለን? ትራንስ ጂን። ይሄ ራሱ ምን ትራንስ ስንል ትራንስፈር የተደረገ ወይም የተላለፈው ጂን እንደማለት ነው። ይሄንን ትራንስ ጂን ደግሞ የተቀበለውን ፍጥረት ከሌላ ዝርያ ጂን የተቀበለውን ደግሞ ምን አለው? ትራንስጀኒክ ኦርጋኒዝም። ማለትም እዚህ ጋር ትራንስፈር የተደረገ ጂን ከሌላ ፍጥረት የተላለፈ ከሌላ ዝርያ የተላለፈ የዘረመል ቁስ የተቀበለ ፍጥረት ማለት ነው። The organisms used may be genetically modified to make them more suitable. የዘረመል ሞዲፊኬሽን ወይም መሻሻል ለውጥ የሚደረግባቸው ፍጥረታት የበለጠ ምቹ እንዲሆኑ ሲባል ነው ይህ የዘረመል መሻሻል ወይም ለውጥ የሚደረግባቸው። ስለዚህ ጄኔቲካሊ ሞዲፋይድ ኦርጋኒዝምስ የሚፈጠሩት ወይም የዘረመል መሻሻል ወይም መለወጥ የሚባለው ሂደት የሚደረገው የተለያዩ ጠቀሜታዎችን ለማግኘት ሲባል ነው ማለት ነው። ለምሳሌ crops can be modified to increase yields and to obtain novel products. ለምሳሌ አሁን የተለያዩ የሰብል ዝርያዎች
ሞዲፋይ ይደረጋሉ ወይም የዘረመል መሻሻል ወይም ለውጥ ይደረግባቸዋል። ያም ምን ለማድረግ ነው? ምርትን ለመጨመር እንዲሁም ደግሞ አዳዲስ ምርቶችን ለማግኘት ሲባል ነው። Biotechnology can be used in the prevention and mitigation of contamination from industrial, agricultural and municipal wastes. ባዮቴክኖሎጂ የኢንዱስትሪ የግብርናና የከተማ ቆሻሻዎች የሚፈጥረውን ብክለት መከላከል እና መቀነስ ላይም ይጠቅማል። በተጨማሪም ባዮቴክኖሎጂ can also be used in the diagnosis and treatment of diseases. በተጨማሪም በሽታ ምርመራ እና ሕክምና ውስጥም ጥቅም ላይ ይውላል። ስለዚህ ባዮቴክኖሎጂ በርካታ ዘርፎች ላይ ተግባራዊ ይደረጋል ወይም ጠቀሜታ አለው ማለት ነው። ስለዚህ እነዚህን የተለያዩ ዘርፎች እየከፋፈልን በምሳሌ እያደረግን እንመለከታለን። Application of biology for food processing and production. ባዮሎጂ ለምግብ ማቀነባበሪያና ምርት ላይ ያለውን ትግበራ እንመለከታለን። This method involves the increasing of food's productivity using microorganisms. ይህ መንገድ ማለትም ባዮሎጂን ምግብ ማምረት ላይ ተግባራዊ የሚደረግበት ሂደት ረቂቅ ተዋሲያንን በመጠቀም የምግብ ምርታማነትን መጨመርን ያካተተ ነው። ማለትም ረቂቅ ተዋሲያንን በመጠቀም የምግብ ምርታማነትንና ጥራትን መጨመር ይቻላል ማለት ነው። ይህንንም በምሳሌ እንመለከታለን። A technology that shows some promise in increasing world food productivity. የዓለምን የምግብ ምርታማነት ለመጨመር ተስፋ የታየበት ቴክኖሎጂ ነው። ማለትም ባዮቴክኖሎጂን የምግብ ምርታማነት ለመጨመር ላይ ተግባራዊ ማድረግ ማለት ነው። ምሳሌ አሁን ብንመለከት for example single cell ፕሮቲንን እንመለከታለን። ሲንግል ሴል ፕሮቲን ከተለያዩ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያን የሚገኝ እንደ ምግብነት ወይ ደግሞ እንደ ምግብ ማሟያ የሚጠቅም ፕሮቲን ነው። This material is produced from waste materials such as molasses from sugar refining, petroleum byproducts and agricultural wastes. ይህንን ሲንግል ሴል ፕሮቲን ያልነውን የሚሰጡን የተለያዩ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያንን ለማሳደግ የተለያዩ ዌስት ማቴሪያልስ ወይም ውጋጅ ቆሻሻዎች አገልግሎት ላይ ይውላሉ። ለምሳሌ ከስኳር ማጣሪያ የሚገኝ ሞላሰስ የሚባል ውጋጅ አለ። እንዲሁም ደግሞ ከፔትሮሊየም ወይም ከነዳጅ ማጣሪያ ሂደትም ደግሞ የሚገኙ የተለያዩ ተረፈ ምርቶች አሉ። እንዲሁም ከግብርና ሂደት ደግሞ የሚወጡ የተለያዩ ተረፈ ምርቶች አሉ። ስለዚህ እነዚህ ተረፈ ምርቶች ለእነዚህ ረቂቅ ተዋሲያን ወይም ማይክሮ ኦርጋኒዝምስ ማሳደጊያነት አገልግሎት ይውላሉ ማለት ነው። በውስጣቸው የተለያዩ ንጥረ ነገሮችን የያዙ ስለሆኑ ለማይክሮ ኦርጋኒዝምስ ወይም ለረቂቅ ተዋሲያኑ እድገት ከፍተኛ አስተዋጽኦ ይኖራቸዋል። በዚህም ደግሞ ከፍተኛ የፕሮቲን ምርት ማግኘት ይቻላል። In developed countries, an animal feed called protein is produced by mass culture of the bacterium Methylophilus methylotrophus. ባደጉት ሀገራት ፕሮቲን የሚባል የእንስሳት መኖ ይመረታል። ይሄ ፕሮቲን የምንለው የእንስሳት መኖ የሲንግል ሴል ፕሮቲን ያልነው አይነቶች ውስጥ የሚመደብ ነው። ይሄ ፕሮቲን ደግሞ የሚመረተው ከየትኛው የባክቴሪያ ዝርያ ነው? ሜታይሎፊለስ ሜታይሎትሮፈስ ከሚባል የባክቴሪያ ዝርያ ነው። ይሄንን ባክቴሪያ ዝርያ ማስ ካልቸር በማድረግ ማለት በሰፊው በብዛት በቁጥጥር በሚደረግበት መንገድ ሆኖ በብዛት ይሄንን ባክቴሪያ በማራባትና በማምረት ነው ይሄ የሲንግል ሴል ፕሮቲን አይነት ፕሮቲን የምንለው የእንስሳት መኖ የሚመረተው። Mycoprotein, a product made from the fungus Fusarium venenatum, is also sold there. ማይኮፕሮቲን ደግሞ የሚባል የፕሮቲን አይነት ፊሳሪየም ቬኔናተም ከሚባል የፈንገስ ስፒሽስ የሚገኝ ምርት ነው። ይህም ደግሞ እዛው ያደጉ ሀገራቶች ውስጥ የሚሸጥ ነው።
The filamentous texture of this product makes it a likely candidate for producing meat substitutes for human consumption. ይሄ ማይኮፕሮቲን የምንለው ፊላመንተስ ቴክስቸር አለው ማለትም እንደ ክር አይነት ቀጠን ብሎ ረዘም ያለ አይነት ይዘት ወይም ስሪት አለው። ይሄ ደግሞ ከመሰል ቲሹ ወይም ደግሞ ከጡንቻ ህብረ ህዋስ ጋር ያመሳስለዋል። ስለዚህ ይሄንን ምርት ለሰው አገልግሎት የሚውል የስጋ መተኪያን ለማምረት ተመራጭ ያደርገዋል። Health food stores carry bottles of dark green pellets or powder that is a culture of a spiral-shaped cyanobacterium called spirulina. ጤናማ የምግብ መደብሮች ማለትም የተለያዩ ጤናማ የሆኑ ፕሮዳክትስ ወይም ምርቶችን የያዙ መደብሮች ጠቆር ያለ አረንጓዴ ቀለም የያዙ እዚህ ምስል ላይ እንደምናየው አይነት እንክብሎች ወይም ደግሞ ዱቄት የያዙ ቦትልስ ወይም ጠርሙሶችን ይይዛሉ። እነዚህም ምንድናቸው? እነዚህ እንክብሎች ወይም ዱቄት የተራባ ወይም የተባዛ ባክቴሪያ ነው፣ ካልቸር የተደረገ ባክቴሪያ። ሶ ይህ ባክቴሪያ ስፓይሩሊና እንለዋለን። ሲያኖባክቴሪየም የሚባል ምድብ ውስጥ ያለ ባክቴሪያ ነው ስፓይሩሊና። ቅርጹም ደግሞ ስፓይራል ሼፕድ ማለትም ጥምዝ አይነት ቅርጽ የያዘ ባክቴሪያ ነው። This microbe is harvested from the surface of lakes and ponds where it grows in great mass. So ይህ ስፓይሩሊና የምንለው ባክቴሪያ የሚሰበሰበው ከሀይቆች ወይም ደግሞ ከኩሬ ሰርፌስ ወይም ደግሞ ወለል ላይ ነው የሚያድገው። ልክ እንደ ምንጣፍ ሆኖ እንደ ትልቅ ምንጣፍ ነው የሚመስለው ሲነሳ ማለት ነው አድጎ። እዚህ ሰርፌስ ላይ በብዛት ያድግና ከዛ ሃርቨስት ይደረጋል ወይም ይሰበሰብና በዱቄት ወይም እንክብል መልክ ይዘጋጃል። In some parts of Africa, Asia and Mexico, spirulina has become a viable alternative to green plants as a primary nutrient source. አንዳንድ የአፍሪካ የእስያ እና የሜክሲኮ ክፍሎች ላይ ስፓይሩሊና በአረንጓዴ እጽዋቶች ምትክ እንደ አስተማማኝ አማራጭ እየሆነ ነው። ይህም ስፓይሩሊና የዋነኛ የኒውትሪየንት ሶርስ ወይም ደግሞ የንጥረ ነገሮች ምንጭ ሆኗል ማለት ነው። It can be eaten in its natural form or added to other foods and beverages. በተፈጥሯዊ ይዘቱም ሊበላ ይችላል እንደ በተፈጥሮ ይዘቱን እንደያዘ ማለት ነው። ወይም ደግሞ ሌሎች ምግቦች እንዲሁም ደግሞ መጠጦች ላይም ደግሞ ተጨምሮ ሊበላ ይችላል። Vitamins are also produced using biotechnology. Vitamin C was the first vitamin to be produced during a fermentation process by using bacteria. ሌላ በባዮቴክኖሎጂ ከሚመረቱ ፕሮዳክትስ ወይም ምርቶች ውስጥ ቫይታሚንስም ይካተታሉ። ለመጀመሪያ ጊዜ በዚህ ሂደት ቫይታሚን ሲ ነበረ ከሌሎች ቫይታሚን ሲ ነበር ለመጀመሪያ ጊዜ ፕሮዲውስ የተደረገው ወይም የተመረተው። ይሄም በባክቴሪያን በመጠቀም በሚደረግ የፈርመንቴሽን ሂደት ነው የተመረተው። ሶ ፈርመንቴሽን የምንለው ሂደት በረቂቅ ተዋሲያን አማካኝነት ሹገርን ወደ አሲድ፣ ጋዝ ወይም አልኮል የሚቀይር ሂደት ነው። ሶ በዚህ ሂደት ነው ማለት ነው ቫይታሚን ሲ የሚመረተው። Previously, vitamin B12 or cyanobalamin and vitamin B2 or riboflavin were obtained from animal liver extract. ቀደም ሲል ቫይታሚን B12 ወይም ደግሞ ሲያኖባላሚን እንለዋለን። እንዲሁም ቫይታሚን B2 ደግሞ ራይቦፍሌቪን ይባላል። ሶ እነዚህ ይገኙ የነበሩት ከእንስሳት ጉበት ነበር የሚገኙት። ሶ የእንስሳት ጉበት ውስጥ ከፍተኛ የሆነ የነዚህ ቫይታሚኖች ክምችት አለ። ግን ይሄ ቀደም ሲል ነበረ ከእንስሳት ጉበት ቫይታሚንን ኤክስትራክት ማድረግ ወይም ማውጣት የሚባለው ሂደት የነበረው። But nowadays, the production of vitamin B12 involved fermentation by propionic bacteria. አሁን ላይ ግን ቫይታሚን B12 መመረት ሂደት ልክ እንደ ቅድም ቫይታሚን ሲ ላይ እንዳየነው ባክቴሪያን በመጠቀም በሚደረግ የፈርመንቴሽን ሂደት ነው
የሚመረተው። ይሄም ደግሞ ቫይታሚን B12 ፈርመንቴሽን ላይ የሚሳተፉት ፕሮፓዮኒክ የሚባል ምድብ ውስጥ ያሉ ባክቴሪያዎች ናቸው። In nature, B2 is found in cereals, vegetables and yeast. But the yield of B2 can be enhanced 100 to 300 fold by using microbes. በተፈጥሮ ቫይታሚን B2 ጥራጥሬዎች፣ አትክልቶችና እርሾ ውስጥ እናገኘዋለን። ነገር ግን ረቂቅ ተዋሲያንን በመጠቀም የቫይታሚን B2ን ምርታማነት ከ100 እስከ 300 እጥፍ ማሻሻል ይቻላል። ዴይሪ ፕሮዳክትስ የወተት ተዋጽኦችን እንመልከት። Microorganisms are used in making a wide variety of dairy products. ረቂቅ ተዋሲያን ብዙ አይነት የወተት ተዋጽኦችን ለማምረት ያገለግላሉ። ብዙ አይነት የወተት ተዋጽኦ ምርቶች አሉ። ከነዚህ ውስጥ አንደኛው cultured buttermilk የምንለው አለ, which is popular in the developed countries. በአደጉት ሀገራቶች ውስጥ ታዋቂ የሆነ የወተት ተዋጽኦ ምርት ነው cultured buttermilk, and it is made by adding Streptococcus cremoris to pasteurized skim milk and allowing fermentation to occur until the desired consistency, flavor and acidity are reached. So ይሄ cultured buttermilk የሚዘጋጀው ፓስቸራይዝ የተደረገ ስኪም ሚልክ ማለትም ስኪም ሚልክ የምንለው ቅባቱ እየወጣለት የተጣራ ወተት ማለት ነው። ሶ ይሄ ፓስቸራይዝ ይደረጋል። ሶ ፓስቸራይዜሽን የምንለው ሂደት ደግሞ የሙቀት ህክምና ማለት ነው። በሙቀት እዛ ውስጥ ወተት ውስጥ ያሉ በሽታ አምጪ ረቂቅ ተዋሲያን እንዲወገዱ የሚደረግበት ሂደት ነው። ሶ ያ ፓስቸራይዝ የተደረገው ወተት Streptococcus cremoris የሚባል የባክቴሪያ ዝርያ ይጨመርበታል። ሶ ይሄ Streptococcus cremoris የምንለው ዝርያ ፈርመንቴሽን የምንለውን ሂደት ያከናውናል ማለት ነው። ሶ ፈርመንቴሽን ቅድም እንዳልነው በረቂቅ ተዋሲያን አማካኝነት ሹገርን ወደ አሲድ ወይም ወደ ጋዝ ወይም ወደ አልኮል የሚቀየርበት ሂደት ነው። ስለዚህ ፈርመንቴሽን እንዲከናወን ይደረጋል ማለት ነው። ሶ በዚህ ሂደት ነው cultured buttermilk የሚሰራው እና ይሄ ፈርመንቴሽን ደግሞ እስከምን ድረስ ነው የሚቀጥለው? የሚፈለገው ኮንሲስተንሲ የcultured buttermilk ኮንሲስተንሲ ስንል ወጥ የሆነ መልክና ጣዕም እስከሚመጣ ፍሌቨር፣ ጣዕም እንዲሁም አሲድነት ወይም የኮምጣጣነት መጠን የሚፈለገውን እስከሚደርስ ድረስ ፈርመንቴሽን እንዲያከናውን ይደረጋል። Other organisms which are Streptococcus lactis, Streptococcus diacetylactis, Leuconostoc chytrovorum, Leuconostoc cremoris and Leuconostoc dextranicum የምንላቸው make buttermilk with different flavors because of variations in fermentation products. ሌሎች ደግሞ ቅድም ካየነው ከስትሬፕቶኮከስ ክሪሞሪስ በተጨማሪ አሁን እዚህ ጋር የዘረዘርናቸው ዝርያዎች ማይክሮኦርጋኒዝምስ ወይም ረቂቅ ተዋሲያን በተርሚልክ የምንለውን የወተት ተዋጽኦ የሚሰሩ ናቸው። ነገር ግን የተለያየ እንደየተጠቀምናቸው ረቂቅ ተዋሲያን አይነት የተለያየ ፍሌቨር ወይም ጣዕም ያለው በተር ሚልክ ነው የሚገኘው። ይሄም ልዩነት የሚመጣው ከምንድነው? ሁሉም ፈርመንቴሽን ያልነውን ሂደት ያከናውናሉ፣ ግን በፈርመንቴሽን ሂደቱ የሚገኘው ፕሮዳክት ወይም ምርቱ ግን ለምሳሌ የአሲዱ አይነት ጣዕሙን ፍሌቨሩን ይወስናል ማለት ነው። ስለዚህ እንደየዝርያው የተለያየ ፍሌቨር ያለው በተር ሚልክ ይዘጋጃል። ሌላ ደግሞ የምናየው የወተት ተዋጽኦ ሳወር ክሬም ነው፣ መራራ ክሬም ነው። So this is made by adding one of these organisms to cream. ክሬም ላይ አሁን ከጠቀስናቸው ኦርጋኒዝምስ ወይም ደግሞ ረቂቅ ተዋሲያን ውስጥ አንደኛውን ክሬም ላይ በመጨመር ነው ይሄ መራራ ክሬም የሚገኘው። ሶ ክሬም ራሱ ከወተት የሚገኝ የወተት ተዋጽኦ ነው። ሶ እሱ ክሬም ላይ እንደገና መራራ ክሬም ለማድረግ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያን ጨመሩና በፈርመንቴሽን ወደ ሳወር ክሬምነት እንዲቀየር ወይም ወደ መራራ ክሬምነት እንዲቀየር ይደረጋል። ሌላ የምናየው የወተት ተዋጽኦ ደግሞ ዮገርት ወይም እርጎ ነው። So yogurt is made by adding Streptococcus thermophilus and Lactobacillus bulgaricus to milk. ዮገርት ወይም እርጎ ደግሞ የሚሰራው ወተት ላይ ስትሬፕቶኮከስ ተርሞፊለስ እና ላክቶባሲለስ ቡልጋሪከስ የተባሉ
የረቂቅ ተዋሲያን ዝርያዎችን በመጨመር ነው። and these organisms release still other products and so yogurt has a different texture and flavor ልክ እንደ ሌሎቹ የማይክሮ ኦርጋኒዝምስ ወይም የባክቴሪያ ዝርያዎች ሁሉ በፈርመንቴሽን ሂደት እነዚህም እርጎ የሚሰሩልን የረቂቅ ተዋሲያን ዝርያዎች የሚለቁት ፕሮዳክት ወይም በፈርመንቴሽን የሚያስገኙት ምርት የተለየ ነው። ስለዚህ በዚህ ምክንያት ልክ እንደ ሌሎች የወተት ተዋጽኦዎች ሁሉ ዮገርትም የራሱ የሆነ የተለየ ቴክስቸር ማለትም አካላዊ ስሜት እንዲሁም ደግሞ ፍሌቨር ወይም ጣዕም እንዲኖረው አስችሎታል። Fermented milk have been made for centuries in various countries in the globe, especially Africa, Asia and Eastern Europe. Fermented milk ጠቃሚ በሆኑ ባክቴሪያዎች ፈርመንቴሽን ሂደት ያለፉ የወተት ተዋጽኦችን ያመለክታል። ልክ እንደ እርጎ፣ ሳወር ክሬም፣ ባተር ሚልክ ያልናቸውን ማለት ነው። ስለዚህ እነዚህ ምርቶች ለክፍለ ዘመናት በተለያዩ የዓለማችን ሀገራት በተለይም በአፍሪካ፣ በኤሲያ እንዲሁም ደግሞ በምስራቅ ኢሮፕ ሲሰሩ ቆይተዋል። ፈርመንቴሽን የምንለው ሂደት ጣዕምን ከማሻሻል ባለፈ እነዚህ ምርቶች ሳይበላሹ የሚቆዩበትን የጊዜ ገደብም የመጨመር ጠቀሜታ አለው። The products vary in acidity and alcohol content. እነዚህ የወተት ተዋጽኦ ምርቶች በአሲድነትና በአልኮል ይዘታቸው ይለያያሉ። ይህንም ልዩነት ደግሞ የሚያመጣው ፈርመንቴሽን ሂደቱን እንዳከናወነው የረቂቅ ተዋሲያን ወይም ደግሞ የባክቴሪያ ዝርያ አይነት ላይ ይወሰናል። Acidophilus milk is made by adding Lactobacillus acidophilus to sterile milk. Acidophilus milk የምንለው ደግሞ ሌላ የወተት ተዋጽኦ ምርት ነው። ይሄ Acidophilus milk ደግሞ Lactobacillus acidophilus የሚባል የባክቴሪያ ዝርያ ጠቃሚ የባክቴሪያ ዝርያን sterile milk ማለትም የጸዳ sterile milk ማለት ከተለያዩ በሽታ አምጪ ከሆኑ ረቂቅ ተዋሲያን ነፃ የተደረገ የጸዳ ወተት ማለት ነው። እሱ ላይ ይሄንን የባክቴሪያ ዝርያ በመጨመር ነው አሲዶፊለስ ሚልክ የምንለው የወተት ተዋጽኦ ምርት የሚዘጋጀው። Sterilization prevents uncontrolled fermentation by organisms that might already be present in non-sterilized milk. Sterilization የሚባለው ሂደት ወተቱ ከረቂቅ ተዋሲያን ነፃ የሚደረግበት ሂደት ነው። ይሄም ሂደት ደግሞ በእነዚህ ረቂቅ ተዋሲያን ሊከናወን የሚችለውን ከቁጥጥር ውጪ የሆነ ፈርመንቴሽን ሂደት እንዳይከናወን የሚያደርግ ነው። ምክንያቱም እዛ ወተት ውስጥ ቀድሞውኑ ሊኖሩ የሚችሉ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያን ይኖራሉ አይደለ? እነሱ ከቁጥጥር ውጪ የሆነ የፈርመንቴሽን ሂደት አከናውነው ያልተፈለገ ፕሮዳክት ወይም ምርትን እንዳይሰጡ ያንን ለመቆጣጠር sterilization የሚባለው ሂደት ይጠቅማል። Bulgarian milk is made by Lactobacillus bulgaricus. ሌላ ደግሞ ቡልጋሪያን ሚልክ የሚባል ባህላዊ የወተት ተዋጽኦ ምርት አለ። ይህ ደግሞ የሚሰራው ላክቶባሲለስ ቡልጋሪከስ ከሚባል የባክቴሪያ ዝርያ ነው። It is similar to buttermilk except that it is more acidic and lacks the flavor imparted by the leuconostocs. ቡልጋሪያን ሚልክ የምንለው በተር ሚልክ ከሚባለው የወተት ተዋጽኦ ጋር ተመሳሳይ ሆኖ ልዩነታቸው ምንድነው? ቡልጋሪያን ሚልክ የበለጠ አሲድነት አለው ማለትም ኮምጣጣ ይሆናል። እንዲሁም ደግሞ የበተር ሚልክን ፈርመንቴሽን የሚያካሂድ ሊኮኖስቶክስ የምንላቸው የባክቴሪያ ምድቦች አሉ። እነዚህ የዚህኛው ፈርመንቴሽን ለበተር ሚልክ የሚሰጠውን ፍሌቨር ወይም ጣዕምም ቡልጋሪያን ሚልክ ላይ አናገኝም። ሌላ ደግሞ ፈርመንትድ ሚትስን እንመለከታለን። ልክ ወተት ፈርመንት ተደርጎ የተለያዩ የወተት ተዋጽኦ ምርቶች በተለያየ ቃና እና ጣዕም እንደሚዘጋጁት ሁሉ የስጋ ፈርመንቴሽንም ይካሄዳል። ይህንን የሚያከናውኑ ደግሞ የተለያዩ ማይክሮብስ ወይም ረቂቅ ተዋሲያን አሉ። ሰቻስ ልክ እንደ ላክቶባሲለስ ፕላንትረም እንዲሁም ደግሞ ፔሪዮኮኩስ ቼሬቪዚያ እንደሚባሉ አይነት ዝርያዎች የስጋ ፈርመንቴሽን ያከናውናሉ። and add flavor by fermenting meats. የስጋን ፈርመንቴሽን በማከናወን የስጋ ጣዕሙን ይጨምራሉ ማለት ነው። ለምሳሌ fermented
ስጋዎች መካከል such as salami, summer sausage and Lebanon bologna መጥቀስ ይቻላል። The heterolactic acid fermentation helps preserve the meat and also gives it a tangy flavor. Heterolactic acid fermentation የምንለው በአንዳንድ የባክቴሪያ ዝርያዎች የሚከናወን የፈርመንቴሽን አይነት ነው። የዚህ ፈርመንቴሽን ሂደት ዋነኛ ውጤቱ ምንድነው? ላክቲክ አሲድ ነው። ማለትም በዚህ ፈርመንቴሽን ባክቴሪያው ሹገርን ወደ ላክቲክ አሲድ ነው የሚቀይረው። ይሄ ፈርመንቴሽን ሂደት ስጋውን ለማቆየት ሳይበላሽ ረዘም ላለ ጊዜ ለማቆየት ይጠቅማል። እንዲሁም ደግሞ ቴንጊ ፍሌቨር ወይም ቆምጣጥ ያለ መረር ያለ አይነት ጣዕም እንዲኖረው ያደርጋል። Fungi such as Penicillium and Aspergillus growing naturally on the surfaces of country hams help to produce their distinctive flavor. ካንትሪ ሃምስ የሚባል በሌሎች ሀገራት ገጠራማ አካባቢ ላይ በባህላዊ መንገድ የሚዘጋጅ የአሳማ ስጋ አለ። ይሄ የአሳማ ስጋ በጨው እና በተለያዩ ቅመማ ቅመሞች ታሽቶ ለረጅም ጊዜ እንዲቆይ ይደረጋል። ልክ እኛ ሀገር ላይ ቋንጣ እንደሚደረገው ማለት ነው። ይሄ በባህላዊ መንገድ የሚዘጋጀው ካንትሪ ሃምስ ስጋው ላዩ ላይ በተፈጥሮ የሚያድጉ የፈንጋይ ዝርያዎች አይነቶች አሉ። ፔኒሲሊየም፣ አስፐርጊለስ የምንለው አይነቶች። እነዚህ የዚህ የካንትሪ ሃምስን የተለየ የሆነ ጣዕም እንዲኖረው ወይም ደግሞ የተለየ ጣዕም እንዲያመርት ያደርጉታል። Production of beer, wine and spirits. አሁን ደግሞ የቢራ የዋይን እና ስፒሪትስ የምንላቸው የመጠጥ አይነቶች ማምረትን እንመለከታለን። Beer and wine are made by fermenting sugary juices, and spirits such as whiskey, gin, and rum are made by fermenting juices and distilling the fermented products. እዚህ ጋር የጠቀስናቸው ሁሉም አልኮል መጠጦች ናቸው። ነገር ግን የአመራረት ሂደታቸው ላይ ልዩነት አላቸው። አሁን ቢራና ዋይንን ስንመለከት ሹገሪ ጁስ ወይም ሹገር ያላቸውን ጭማቂዎች የተለያዩ የእህል ጭማቂዎች ለምሳሌ የገብስ ሊሆን ይችላል። ስለ ቢራ ካወራን እንዲሁም ስለ ዋይን ካወራን ደግሞ የወይን ፍሬ ጭማቂን ፈርመንት በማድረግ ነው የሚዘጋጁት እነዚህ መጠጦች። ፈርመንቴሽን ሂደት የምንለው ምንድነው? ረቂቅ ተዋሲያንን በመጠቀም ሹገር ወደ አሲድ ወይም ወደ አልኮል ወይም ወደ ጋዝ የሚቀየርበት ሂደት ነው። በዛ በፈርመንቴሽን ሂደት ነው ማለት ነው ቢራና ዋይን የሚዘጋጁት። ስፒሪትስ ደግሞ የምንላቸው ሌሎች የመጠጥ አይነቶች እነ ዊስኪ፣ ጂን፣ ራም የምንላቸውን ያካትታሉ። እነዚህ ደግሞ የሚዘጋጁት ስቲል በፈርመንቴሽን ሂደት ነው። የተለያዩ ጭማቂዎች የእህል ሊሆን ይችላል ወይም ደግሞ የተለያዩ ፍራፍሬ ጭማቂዎች ፈርመንቴሽን በማካሄድ ነው። ከዛ ግን ይሄ ፈርመንት የተደረገው ደግሞ ምርት ዲስቲሊንግ የምንለውን ሂደት ዲስቲሌሽን ማለትም ንጥረት የምንለውን ሂደት ደግሞ አልፎ ነው እነዚህ ስፒሪትስ የምንላቸው የመጠጥ አይነቶች ደግሞ የሚዘጋጁት። Distillation separates alcohol and other volatile substances from solid and non-volatile substances. Distillation ወይም ንጥረት የምንለው ሂደት አልኮልንና ሌሎች በቀላሉ የሚተኑ ነገሮችን ከጠጣርና በቀላሉ ከማይተኑ ነገሮች የሚለይ ሂደት ነው። ከፈርመንቴሽን በኋላ አሁን ስፒሪትስ ያልናቸው የመጠጥ አይነቶች ከፈርመንቴሽን በኋላ ንጥረት ወይም ዲስቲሌሽን ሂደትን ያልፋሉ ብለናል። ስለዚህ ፈርመንት የተደረገው ሊኩዊድ ወይም ፈርመንት የተደረገው ፈሳሽ እንዲሞቅ ይደረግና ከዛ የሙቀት መጠኑ ወይም የቴምፕሬቸር መጠኑ እየጨመረ ሲመጣ አልኮል እንዲሁም በቀላሉ የሚተኑት ነገሮች ይተናሉ። በዛ ሰዓት እነሱ ደግሞ የሚሰበሰቡበት ቦታ አለ። ያ ተሰብስቦ ደግሞ እንደገና ቀዝቅዞ ወደ ፈሳሽነት ይመለሳል። ስለዚህ በዚህ ሂደት ፈርመንት የተደረገው ፈሳሽ ውስጥ ያለውን አልኮልና ሌሎች በቀላሉ የሚተኑትን ነገሮች ከጠጣሩና ከማይተኑት ነገሮች ይለያል ማለት ነው። ስለዚህ ከፈርመንቴሽን በኋላ ዲስቲሌሽን ሂደትን የሚያልፉ የመጠጥ አይነቶች ምን ይለያሉ በፈርመንቴሽን ብቻ ከሚዘጋጁት መጠጦች? እነዚህ ዲስቲሌሽን ሂደትን የሚያልፉት የአልኮል ይዘታቸው ከፍ ያለ ነው፣ እንዲሁም ደግሞ የተሻለ መዓዛና ጣዕም አላቸው።
Strains of Saccharomyces are the fermenters for all alcoholic beverages. ሁሉም የአልኮል መጠጦች ሲዘጋጁ በፈርመንቴሽን ሂደት ነው። ይሄ የፈርመንቴሽን ሂደትን ደግሞ የሚያከናውኑት ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋህሲያን ናቸው። ስለዚህ ሳካሮማይሲስ የምንለው የተለያዩ ዝርያዎችንና አይነቶችን የሚያካትቱ የይስት ወይም የእርሾ የምንለው ምድብ ነው ሳካሮማይሲስ። ይስት ደግሞ ምንድን ነው? ሲንግል ሴል ፈንገስ ወይም ነጠላ ህዋስ ያለው የፈንገስ አይነት ነው፣ ፈርመንቴሽን የሚያካሂድ ማለት ነው። ስለዚህ ሁሉም የአልኮል መጠጦች ሲዘጋጁ ፈርመንቴሽኑን የሚያካሂዱት የተለያዩ የሳካሮማይሲስ ምድብ ውስጥ ያሉ አይነቶች ናቸው። Many different strains have been developed, each having distinctive characteristics. የተለያዩ የይስት ዝርያዎች ተፈጥረዋል። እያንዳንዳቸው ደግሞ ልዩ የሆኑ ባህሪያት አሏቸው። እነዚህ የተለያዩ ስትሬንስ ወይም የይስት ዝርያዎች በተለያየ መንገድ ልዩነት አላቸው። ለምሳሌ አሁን ፈርመንቴሽን የሚያከናውኑበት ስፒድ ወይም ፍጥነት ይለያያል። በፈርመንቴሽን ሂደት ደግሞ የሚያመርቱት ምርት መዓዛ፣ ጣዕም፣ የጥራት ደረጃ ሁሉ እንደየዝርያቸው ይለያያል። ስለዚህ both the organisms and how they are used are carefully guarded brewers secret. ስለዚህ ሁለቱም የሚጠቀሙባቸው ፍጥረታት ወይም ዝርያዎችና አጠቃቀማቸው በጥንቃቄ የተጠበቁ የጠማቂዎች ሚስጥሮች ናቸው። ምክንያቱም እንደሚጠቀሙበት የዝርያ አይነትና እንደሚጠቀሙበት መንገድ የሚያመርቱት ምርት የጥራት ደረጃው፣ መዓዛው፣ ጣዕሙ ሁሉ ይለያያል። ስለዚህ ይህንን ጠማቂዎች የሚጠቀሙበትንም ዝርያ አጠቃቀም መንገዳቸውንም እንደ ሚስጥር ነው የሚይዙት። To make beer, cereal grains, usually barley, are malted, meaning partially germinated, to increase the concentration of starch digesting enzymes that provide the sugar for fermentation. ቢራ ለማዘጋጀት የጥራጥሬ እህሎች በተለምዶ ገብስ ማልት ይደረጋል፣ ማለትም እንዲበቅል ይደረጋል። ማለት ብቅል ይዘጋጃል። ብቅል ማለት በከፊል የበቀለ ፓርሻሊ ጀርሚኔት ያደረገ ነው። ይሄ ብቅል የሚዘጋጀው ወይም ማልት የሚደረገው ለምንድን ነው? እህል ውስጥ ያለውን ስታርች የሚሰባብር ኤንዛይም ክምችትን ለመጨመር ነው። ቢር ወይም ቢራ ሲዘጋጅ ፈርመንቴሽን መከናወን አለበት አይደለ? ፈርመንቴሽን ደግሞ ሹገርን ነው ወደ አልኮል የሚቀይረው። ስለዚህ ሹገር ወደ አልኮል ለመቀየር ሹገር ያስፈልጋል ማለት ነው እህል ውስጥ። ስታርች ደግሞ ከሲምፕል ሹገር ሞለኪውል ለምሳሌ ከግሉኮስ ከብዙ የግሉኮስ ሞለኪውል ሰንሰለት የተዘጋጀ ነው። ስለዚህ ስታርች በራሱ ፈርመንት መደረግ አይችልም ወይም ወደ አልኮል መቀየር አይችልም። ስለዚህ ስታርቹ ወደ ሲምፕል ሹገር ሞለኪውልስ ወይም ደግሞ ወደ ግሉኮስ መሰባበር ይኖርበታል ማለት ነው ፈርመንቴሽን ለመካሄድ። ስለዚህ ያንን የሚያከናውን ደግሞ ያንን ዳይጀስት የሚያደርግ ኤንዛይም አለ። ስለዚህ ያንን ኤንዛይም ወይም ስታርችን የሚሰባብረውን ኤንዛይም ክምችት በማልቲንግ ሂደት ወይም በጀርሚኔሽን ሂደት ብቅል በማዘጋጀት መጠኑን መጨመር ይቻላል። ስለዚህ ስታርቹ ወደ ሹገር ይሰባበራል። ስለዚህ ፈርመንቴሽን የምንለው ሂደት መከናወን ይችላል። Malted grain is crushed and mixed with hot water about 65 degrees Celsius, producing mash. After a few hours, a liquid extract called wort is separated from the mix. የብቅል ማዘጋጀት ሂደቱ ቀጥሎ ደግሞ ይሄ የበቀለው እህል ተፈጭቶ በ65 ዲግሪ ሴልሲየስ ድረስ በሞቀ ውሃ ይደባለቃል። ይሄም ደግሞ ማሽ የሚባል ቅልቅል ይሰጠናል። ይሄ ምንድነው ጠቀሜታው? ስታርችን ፈርመንት ወደ መደረግ ወደሚችል ሹገር የሚቀይሩትን ኤንዛይምስ ለማነቃቃት ይጠቅማል ይሄ ሂደት። after a few hours ከጥቂት ሰዓታት በኋላ ደግሞ ከዚህ ሚክስ ወይም ከዚህ ድብልቅ ውስጥ wort የሚባል ፈሳሽ ይለያል። Hops or flower cones from the hop plant are added to the wort for flavoring, and the mixture is boiled to stop enzyme action and precipitate proteins.
ወርት የምንለው ፈሳሽ ከቅልቅሉ ከተለየ በኋላ ለጣዕም ተብሎ የሚጨመር ሆፕስ የምንለው ነገር አለ። ሶ ይሄ ሆፕስ ምንድነው? ሆፕ የሚባል ተክል አለ። ሶ የሱ ትንንሽ አበባ የሚይዝ ደግሞ ኮንስ የምንለው ክፍል አለ። ስለዚህ ይሄ ለጣዕም ሲባል እዚህ ወርቱ ላይ ይጨመራል። ከዛ ይሄ ድብልቅ ደግሞ እንደገና ምን ይደረጋል? ይፈላል። ይሄ የማፍላት ሂደቱ ደግሞ ምን ይጠቅማል? የኤንዛይምን ተግባር ለማስቆም አንደኛ ኤንዛይም ስታርችን ፈርመንት መደረግ ወደሚችል ሹገር የሚቀይሩ ኤንዛይሞች አሉ አይደለ? ስለዚህ ያንን ተግባር ያስቆማል። እንዲሁም ደግሞ ፕሮቲንስ እንዲሁም ሌሎች ጠጣር ነገሮች ካሉ እዛ ፈሳሽ ውስጥ ማለት ነው እነሱ እንዲዘግጡ ያደርጋል። ይሄም ደግሞ የሚመረተውን ምርት የበለጠ ጥራት ያለው እንዲሆን ያደርጋል። A strain of Saccharomyces is added. ከዚህ ቀጥሎ የሳካሮማይሲስ ዝርያ ይጨመራል ፈርመንቴሽን እንዲካሄድ ማለት ነው። ሶ ፈርመንቴሽን ሂደቱ ይጀመርና የተለያዩ ፕሮዳክትስ ወይም ምርቶች ይገኛሉ። ሶ ፈርመንቴሽን ፕሮዲዩስስ በፈርመንቴሽን ሂደቱ የተለያዩ የአልኮል አይነቶች እንዲሁም ሌሎች ነገሮች ይመረታሉ። ከነዚህ ውስጥ አሁን ኤቲል አልኮሆል፣ ካርቦን ዳይኦክሳይድ and other substances ሌሎች ደግሞ including amyl and isoamyl alcohols and acetic and butyric acids which add to the flavor of the beer. ስለዚህ እነዚህ አልኮሆል እንዲሁም ሌሎች ሰብስታንሶች የቢራውን ጣዕም ላይ ተጨማሪ ጣዕም እንዲኖረው የሚያደርጉ የፈርመንቴሽን ፕሮዳክትስ ወይም ምርቶች ናቸው። After fermentation, the yeast is removed and the beer is filtered, pasteurized and bottled. ከፈርመንቴሽን ሂደት በኋላ ይስት ይወገዳል። ከዛ ደግሞ ቢራው ይጣራል። የቀሩ ነገሮች ውስጥ ካሉ ማለት ነው የበለጠ ጥራት ያለው እንዲሆን የመጣራት ሂደት ይከናወናል። ከዛ በሙቀት ይታከማል፣ ፓስቸራይዝ ይደረጋል። ስለዚህ የቀሩ ረቂቅ ተዋሲያን ካሉ በዚህ ሂደት ደግሞ ይገደላል ማለት ነው። ከዛ በኋላ ቦትልድ ይሆናል ማለትም ይታሸጋል። Most wine is made from juice extracted from grapes, although it can be made from any fruit and even from nuts or dandelion blossoms. እንግዲህ ወይን ከማንኛውም ፍራፍሬ ከነትስ ጨምሮ ማለትም ከለውዝ ጨምሮ ወይም ደግሞ እንደገና ከዳንደላዮን የምንለው ተክል አለ የሱ ፍክት ያለ ይሄ ቢጫ አበባ ብሎሶምስ ከሱም መዘጋጀት ይችላል። ነገር ግን በአብዛኛው ዋይን ከምንድነው የሚዘጋጀው? ከግሬፕስ ወይም ደግሞ ከዋይን ከሚዘጋጅ ወይም ከዋይን ከሚገኝ ጁስ ወይም ጭማቂ ነው። Juice is treated with sulfur dioxide to kill any wild yeasts that may already be present. ጁስ ወይም ጭማቂው ከተዘጋጀ በኋላ በሰልፈር ዳይኦክሳይድ ይታከማል። ምን ለማድረግ? ውስጥ ሊኖሩ የሚችሉ የይስት ዝርያዎችን ለመግደል እዛ ውስጥ ሊኖሩ የሚችሉ ቀደም ብለው ጁስ ውስጥ ሊኖሩ የሚችሉ ማለት ነው። እነዚህ ዋይልድ ይስትስ የምንላቸው ዋይንን ለመስራት የምንጠቀምባቸውን የይስት ዝርያዎች አይጨምርም። ሌሎች በተፈጥሮ የሚገኙ ዝርያዎች አሉ። እነሱን ነው ለመግደል ሰልፈር ዳይኦክሳይድ ህክምና የሚደረገው ማለት ነው። ከዛ በኋላ sugar and a strain of Saccharomyces are then added and fermentation proceeds. ከዛ sugar እና የሳካሮማይሲስ ዝርያ ይጨመራል። ከዛ በኋላ ፈርመንቴሽኑ ሂደት ይቀጥላል። Although ethyl alcohol is the main product of fermentation, other products similar to those in beer add to the flavor of the wine. ዋነኛው የፈርመንቴሽን ሂደቱ ውጤት ወይም ምርት ኤቲል አልኮል ነው። ነገር ግን ልክ ቅድም ቢራ ላይ እንዳየነው ሁሉ ሌሎችም የዋይኑን ጣዕም ሊጨምሩ የሚችሉ ሌሎችም ተመሳሳይ ቢራ ላይ እንዳየነው አይነት ፕሮዳክትስ ወይም ምርቶች ይኖራሉ። In both beer and wine, the particular characteristics of the juice and the yeast strain determine the flavor of the final product. ስለ ቢራም ስለ ዋይንም ካየን በሁለቱም ላይ የመጨረሻ የሚገኘውን ምርት ጣዕም የሚወሰነው በምንድን ነው? በጭማቂው ባህሪ ላይ እና በሚጠቀሙት የይስት ዝርያ ላይ ይወሰናል። ያ ማለት ለምሳሌ አሁን ስለ ዋይን ካወራን የወይኑ ፍሬ
ዝርያ የጣዕሙን አይነት ይወስናል። ስለ ቢራ ደግሞ ካወራን የብቅሉ አይነትም የጣዕሙን ልዩነት ያመጣል ማለት ነው። ስለዚህ ይሄ አንደኛው ነው። ሌላው ደግሞ የፈርመንቴሽኑን የሚያካሂደው የይስት ዝርያ አይነትም ደግሞ የመጨረሻ የሚገኘውን የቢራና የወይን ውጤት ላይ ያለውን ጣዕም ልዩነት ይወስናል። When fermentation is completed, liquid wine is siphoned to separate it from yeast sediment. ፈርመንቴሽን ሂደት ከተጠናቀቀ በኋላ ፈሳሹ ዋይን ተለይቶ ይወጣል። ከምን? እዛ ውስጥ ካሉ የይስት ደለል ማለትም የይስት ህዋሶች እንዲሁም ሌሎች ጠጣር ነገሮች ዘግጠው ደለል ይፈጥራሉ። ስለዚህ ፈሳሹን ከዚህ የሚለይበት ሂደት ነው ማለት ነው ሳይፎኒንግ የምንለው። and if necessary cleared with agents such as charcoal to remove suspended particles. ሌላ ደግሞ አስፈላጊ ከሆኑ ሰስፔንድ የሚያደርጉ ማለትም የሚንሳፈፉ ደግሞ ሌሎች ፓርቲክልስ ወይም ቅንጣቶች ካሉ ደግሞ እነሱን ለማስወገድ የሚጠቅሙ ልክ እንደ ቻርኮል ስንል ይሄ ለማብሰያነት የምንጠቀመው ከሰል ሳይሆን ሌላ በሌላ መንገድ የሚዘጋጅ ቻርኮል አለ። እሱን በመጨመር እነዚህን የሚንሳፈፉ ቅንጣቶች ይወገዳሉ፣ ሪሙቭ ይደረጋሉ። finally it is bottled and aged in a cool place. ከዛ በመጨረሻም ይታሸጋል ዋይኑ እንዲሁም ደግሞ በጊዜ ሂደት እየበሰለ እንዲመጣ ይቀመጣል ማለት ነው። ምን አይነት ቦታ ላይ? ቀዝቀዝ ያለ ቦታ ላይ ይቀመጣል። Spirits are made from fermentation of a variety of foods. Spirits ደግሞ ያልናቸው የመጠጥ አይነቶች የተለያዩ የምግብ አይነቶችን ፈርሜንት በማድረግ ነው የሚዘጋጁት። እነዚህም ስፒሪትስ የምንላቸው መጠጦች የሚያካትቷቸው ስካች ዊስኪ የምንለው አሁን ገብስ ብቅል ፈርመንቴሽን የሚዘጋጅ ነው። ራይ ዊስኪ ወይም ጂን ደግሞ ከራይ ወይም ከአጃ ፈርመንቴሽን የሚዘጋጅ ነው። ባሪበን ደግሞ ከኮርን ወይም ከበቆሎ ፈርመንቴሽን ይዘጋጃል። ሌላ ደግሞ ብራንዲ ደግሞ የምንለው ከዋይን ኦር ፍሩት ጁስ ከዋይን ወይም ደግሞ ከፍራፍሬ ጭማቂ ፈርመንቴሽን የሚዘጋጅ ነው። ቮድካ ደግሞ ከፖቴቶስ ወይም ከድንች ፈርመንቴሽን የሚዘጋጅ ነው። ሌላ ደግሞ ራም የምንለው ከሞላስስ ፈርመንቴሽን የሚዘጋጁ የስፒሪትስ የምንላቸው መጠጦች ውስጥ የሚካተቱ የአልኮሊክ መጠጦች ናቸው። After fermentation, distilling separates alcohol and other volatile substances that impart flavor from the solid and non-volatile substances. እንግዲህ ዋይንና ከቢራ ዝግጅት የስፒሪትስ የምንላቸው መጠጦች ዝግጅት የሚለየው ዲስቲሌሽን ወይም ደግሞ ንጥረት የምንለው ሂደት ይጨመርበታል ከፈርመንቴሽን ሂደቱ በኋላ ማለት ነው። ይሄ ዲስቲሌሽን ወይም የንጥረት ሂደቱ አልኮሉንና ለመጠጡ ጣዕም የሚሰጡ ቮላታይል ወይም በቀላሉ የሚተኑ ሰብስታንሶችን ከሶሊድ ወይም ከጠጣርና በቀላሉ ደግሞ ከማይተኑ ከሌሎች ሰብስታንሶች የሚለይበት ሂደት ነው distillation. Because of distillation, the alcohol content of spirits ranges from 40 to 50%, much higher than the typical 12% for wine and 6% for beer. ይሄን distillation ወይም ንጥረት የሚባለው ሂደት በመኖሩ ምክንያት የስፒሪትስ የሚባሉት መጠጦች የአልኮል ይዘታቸው ከ40 እስከ 50% ነው መጠኑ። ይሄም ደግሞ ከዋይን ላይ ካለው 12% የአልኮል መጠንና ቢራ ላይ ካለው የ6% የአልኮል መጠን በጣም ከፍ ያለ ነው። ይሄን ደግሞ የአልኮል መጠኑ ይዘቱ ከፍ ያለ እንዲሆን የሚያደርገው ደግሞ የዲስቲሌሽን ወይም የንጥረት ሂደቱ መጨመሩ ነው። እሺ ተማሪዎች አሁን ደግሞ የምትሰሩት የግሩፕ የቡድን ስራ ይኖራል። Discuss in your groups the ingredients, recipe and biotechnology of the following traditional fermentation products. ምንድነው የምትወያዩት? እዚህ ጋር የተዘረዘሩ ባህላዊ በፈርመንቴሽን ሂደት የሚዘጋጁ ወይም በመፍላላት ሂደት የሚዘጋጁ ምርቶች አሉ። ስለዚህ ስለነዚህ ingredients ማለትም ግብአቶች እንዲሁም ደግሞ ሬሲፒ ማለትም የአዘገጃጀት ሂደት እንዲሁም ደግሞ ባዮቴክኖሎጂ ማለትም የአሰራር ሂደቱንና ፈርመንቴሽን ሂደቱን የሚያከናውኑትን ማይክሮ ኦርጋኒዝምስ ዙሪያ
ተወያዩ በቡድናችሁ። ስለዚህ እነዚህ የምትወያዩባቸው ባህላዊ የፈርመንቴሽን ምርቶች እንጀራ፣ አረቄ፣ ጠጅና ጠላ ናቸው። በመጀመሪያ የእንጀራን አሰራር እንመለከታለን። እንጀራን ለመጋገር የሚያስፈልጉ ዋናኛው ግብአቶች ጤፍ ፍላወር ወይም ጤፍ ዱቄትና ዋተር ውሃ ናቸው። አሰራሩን ባጭሩ ስንመለከት የጤፉን ዱቄት እንደሚያስፈልገው መጠን ቀንሶ በማብኪያ ውስጥ በማድረግ እርሾ ጨምሮ ማብካት፣ ከዛ ቡኮው ውሃ እንዲያቀር ቀጠን ማድረግ፣ ከዛም መክደን፣ ከዛ እስከ 3 ቀን ያህል ድረስ በማቆየት የቀረረውን እርሾ ከላይ መድፋት፣ ከዛ ደግሞ በድስት ለቡኮው በቂ የሚሆን ውሃ አፍልቶ ከቡኮው ቆንጥሮ የተወሰነ እያማሰሉ መጨመር። ይሄ አብሲት መጣል የምንለው ማለት ነው። ከዛ አብሲቱን በረድ ሲል ቡኮው ላይ መጨመር። ከዛ ቡኮው ሳይቀጥን ሳይወፍር መጠኑን ጠብቆ አዋህዶ ኩፍ እንዲል እንደገና ከድኖ ማቆየት። ከዛ ሊጡ ኩፍ ሲል ምጣድ ማስማት። ከዛ በኋላ በማዞሪያ ወይም በመጋገሪያ እያደረጉ እዚህ ምስሉ ላይ እንደምንመለከተው ይጋገራል። The fermentation process involves wild yeast and lactic acid bacteria present in the environment. የእንጀራ የፈርሜንቴሽን ሂደት ወይም የመፍላላት ሂደት አካባቢ ላይ የሚገኙ ላክቲክ አሲድ የሚሰጥ ባክቴሪያ እንዲሁም ደግሞ ዋይልድ ይስት ደግሞ የምንለው በተፈጥሮ የሚገኙ የይስት ዝርያዎችን ያሳተፈ ሂደት ነው። So, which convert sugars in the flour into alcohol and acids, giving እንጀራ its characteristic sour flavor and spongy texture. ስለዚህ እነዚህ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋህሲያን ዱቄቱ ውስጥ ያለውን ሹገር ወደ አልኮል እና ወደ አሲድስ ይቀይራሉ። ይሄም ደግሞ እንጀራን የራሱ የሆነ መገለጫ የሆነውን ቆምጣጣ ጣዕም እንዲሁም ደግሞ ስፖንጂ አይነት እንደ ስፖንጅ አይነት ይዘት ሰጥተውታል። ወደ አረቄ አሰራር ደግሞ ስንመጣ በበቂ ሁኔታ ደርቆ የተፈጨ እኩል ይዘት ያላቸው በቆሎና ብቅል ማዘጋጀት፣ ብቅሉን በእንስራ አድርጎ በላዩ ላይ ውሃ መምላት፣ በመቀጠልም የተፈጨው በቆሎ በዝርግ እቃ አድርጎ በውሃ ከተንፈረፈረ በኋላ በማግስቱ በብረት ምጣድ ማንኮር፣ በመቀጠልም በተዘጋጀው ብቅል ላይ በሶስተኛው ቀን አንድ እንስራ ውሃ ተጨምሮ እንኩሮ ይደረጋል። ከዚህም በኋላ ቢያንስ በ6ኛ ወይም በ7ኛ ወይም በ10ኛ ቀኑ እየታየ አረቄውን ጥዶ ማውጣት ይቻላል። The fermentation process relies on enzymes from the grains and yeast for converting starches into sugars and subsequently into alcohol. Distillation enhances the alcohol content. የአረቄ ፈርሜንቴሽን ደግሞ ስንመለከት ምን ላይ እየተመረኮዘው ነው? የእህል ውስጥ ያሉ ኤንዛይምስ ላይ። ቅድም ይሄን ነገር አውርተን ነበረ። እህል ውስጥ ያለው ስታርች ፈርመንት ከማድረጉ በፊት ወይም በይስት በፈርሜንቴሽን ሂደት ወደ አልኮል ከመቀየሩ በፊት ስታርቹ ፈርሜንተብል ወደ ሆነ ሹገር መሰባበር አለበት። ስለዚህ እህል ውስጥ ያሉት ኤንዛይምስ ስታርችን ወደ ሹገር ይሰባብራሉ። ከዛም ይስት ደግሞ በፈርሜንቴሽን ሂደት ሹገርን ወደ አልኮል ይቀይራል። ከዛ ደግሞ አረቄ ላይ ዲስቲሌሽን ሂደት አለ። ሶ ይሄ ዲስቲሌሽን ሂደት ደግሞ የአልኮል ይዘቱን እንዲያሻሽል ወይም ደግሞ የአልኮል መጠኑ ከፍ ያለ እንዲሆን ያደርገዋል። ወደ ጠጅ አሰራር ደግሞ ስንመጣ ዋነኞቹ ግብአቶች ሀኒ፣ ማር፣ ውሃና ጌሾ ናቸው። በመጀመሪያ ማር በውሃ ተደርጎ ይበጠበጣል። ከዛ በኋላ ይጠልና ተከድኖ ለቀናት እንዲፈላ ይቀመጣል። ከዛ ሲፈላ ጌሾ ይጨመርበታል። ከዛ ደግሞ ቶሎ ቶሎ መማሰል ይኖርበታል። ከዛ አሁንም ለተወሰኑ ቀናት ከተቀመጠ በኋላ ይጠልና ለመጠጣት ዝግጁ ይሆናል። The fermentation of honey produces alcohol and carbon dioxide through the action of yeast. The geisha leaves contribute flavors and natural preservatives. በጠጅ አሰራር ላይ የሃኒ ወይም የማር ፈርሜንቴሽን ወይም መፍላላት ይከናወናል። ይህንንም የፈርሜንቴሽን ሂደት በይስት የሚከናወን ሲሆን የፈርሜንቴሽኑ ውጤት ደግሞ አልኮል እና ካርቦን ዳይኦክሳይድ ነው።
ሰው ጌሾ ደግሞ የሚጨመረው ለምንድን ነው? አንደኛ ለጣዕሙ አስተዋጽኦ ይኖረዋል። ሌላ ደግሞ እንደ ፕሪዘርቫቲቭ ማለት ሳይበላሽ እንዲቆይ ያስችለዋል። ወደ ጠላ አጣጣል ደግሞ ስንመጣ ብቅል፣ ጌሾ፣ አሻሮ ያስፈልጋል። የጌሾ ቅጠል ከግንዱ ይለይና ጌሾ ይፈጫል። ከዛ በኋላ ከ1 ጋሎን ውሃ ጋር ይደባለቃል። ቅይጡ ደግሞ 3 ጋሎን በሚይዝ በርሜል ወይንም ጋን ውስጥ ተከድኖ ይቀመጣል። ከዛ ጋኑ ደግሞ ይታጠናል። ከዛ የስንዴ ብቅል ይዘጋጃል። ከዛ ደግሞ ከገብስ የሚዘጋጅ አሻሮ ይኖራል። ገብሱ ጠቆር ያለ ቡኒ እስኪሆን ድረስ ይቆላና ሽፋኑን ደግሞ ለማስወገድ ይሸከሸካል። ከዛ ሽፋኑ ከተወገደ በኋላ ገብሱ በደንብ እስኪልም ድረስ ይፈጫል። ከዛ ደግሞ እንኩሮ ይዘጋጃል። ይሄ የላመው አሻሮ በዛ ያለ ውሃ ይደረግበትና ለስለስ ያለ ሊጥ እንዲፈጥር ይደረጋል። ከዛ ሊጡ ከ5 እስከ 7 ደቂቃ በአነስተኛ ሙቀት ይጋገራል። ከዛም እንዲቀዘቅዝ ይደረጋል። ይሄ አንኩሮ የሚባለው ቂጣ ነው። ቂጣ በትናንሹ ይበጣጠስና በርሜሉ ውስጥ ይደባለቃል። ከዛ ተጨማሪ የላመ ጌሾ ይጨመራል። ከዛ በርሜሉ ይገጠምና ለ8 ሰዓት ድብልቁ እንዲረጋጋ ይተውና በ8ኛው ሰዓት ግጣሙ ተከፍቶ ቀሪው ውሃ ይጨመርና ከ7 እስከ 9 ቀናት ተከድኖ እንዲብላላ ይሆናል። ከዚያ በጨርቅ እየተጠለለ ጠላው መቀዳት ይጀምራል። The malting process activates enzymes that convert starches into fermentable sugars. ብቅል የማዘጋጀት ሂደቱ ስታርችን ወደ ፈርመንተብል ወደ ሆነ ወይም መፍላላት ወደሚችል ሹገር የሚቀይሩ ኤንዛይሞችን አክቲቬት ያደርጋል ወይም ደግሞ ያነቃቃል። ስለዚህ ስታርች ወደ ትንንሽ ሹገር ቅንጣቶች ይሰባበራል። Then the fermentation involves wild yeast and lactic acid bacteria, leading to alcohol production and flavor development. እዛ የመፍላላት ሂደቱ ደግሞ የሚከናወነው በተፈጥሮ የሚገኝ የይስት ዝርያ እንዲሁም ደግሞ በላክቲክ አሲድ ባክቴሪያ ነው። ከዛ በፈርመንቴሽን ሂደቱ አልኮል ይመረታል እንዲሁም ደግሞ የጠላው ጣዕም ይዳብራል። አሁን ደግሞ ወደ ሰልፍ ኩዌስችኒንግ ወይም ራሳችሁን ወደምትጠይቁት ጥያቄዎች እንመጣለን። የመጀመሪያው list microorganisms used in each fermentation product and explain why. እስካሁን ያየናቸው የፈርመንቴሽን ፕሮዳክትስ ምርቶች አሉ። ስለዚህ ለእያንዳንዱ ፈርመንቴሽን ፕሮዳክት ላይ ያሉትን ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያን ዘርዝሩ እንዲሁም ለምን የሚለውን አብራሩ። ሁለተኛ what type of metabolites or bioproducts are produced by those microorganisms? ከነዚህ ረቂቅ ተዋሲያን ደግሞ ከፈርመንቴሽን ሂደቱ የሚገኙ ምርቶችና በሂደቱ ደግሞ የሚመረቱ ውህዶች ምን አይነት ናቸው? ሶስተኛ ደግሞ what is backsloping traditional food fermentation? Can you give one example? ባክስሎፒንግ የሚባል የባህላዊ የምግብ ፈርመንቴሽን ወይም መፍላላት ሂደት አለ። እሱ ምንድን ነው? ምሳሌ መስጠትስ ትችላላችሁ ወይ? Microorganisms and their metabolites or bioproducts. እያንዳንዱ የፈርመንቴሽን ፕሮዳክት ወይም ምርት ላይ ያሉትን ረቂቅ ተዋሲያን እንዲሁም ደግሞ ከነሱ የሚገኙትን ምርቶች እንዲሁም ደግሞ ውህዶች እንመለከታለን። የመጀመሪያ ያየነው እንጀራ ነው። የእንጀራ ፈርመንቴሽን ላይ የሚኖሩ ማይክሮ ኦርጋኒዝምስን ስንመለከት ላክቲክ አሲድ ባክቴሪያ such as lactobacillus ዝርያ ውስጥ ያሉ የላክቲክ አሲድ ባክቴሪያ፣ ይስት፣ ዋይልድ ይስትስ ልክ እንደ ሳካሮማይሲስ፣ ሴርቪሲያ ዋይልድ ይስት ያለው በተፈጥሮ የሚገኙ የይስት ዝርያዎች ናቸው። ስለዚህ እነዚህ የእንጀራ ፈርመንቴሽን ላይ የሚኖሩ ማይክሮ ኦርጋኒዝምስ ናቸው። ላክቲክ አሲድ ባክቴሪያ are responsible for the sour flavor and texture of እንጀራ, producing lactic acid which lowers the pH and enhances preservation. ላክቲክ አሲድ ባክቴሪያው ላክቲክ አሲድ ያመርታል። ይሄ ደግሞ የእንጀራውን ጎምዛዛ ቆምጠጥ ያለ ጣዕም እንዲኖረውና የእንጀራውን ይዘት ይወስናል ማለት ነው። and
ላክቲክ አሲዱ ደግሞ ፒኤቹን በመቀነስ የተሻለ የቆይታ ጊዜ እንዲኖረው ያደርጋል። Yeast ferments sugar into alcohol and carbon dioxide, contributing to the airy texture. yeast ደግሞ ስናይ yeast ሹገርን ወደ አልኮሆል እና ወደ ካርቦን ዳይኦክሳይድ ፈርመንት ያደርጋል። ይሄ ደግሞ እንደገና ለኤሪ ቴክስቸር ለእንጀራው ይሄ ቅልል ያለ አይነት ይዘት እንዲኖረው ያደርገዋል። በእንጀራ ፈርመንቴሽን ሂደት የሚመረቱ ሜታቦላይትስ ወይም ባዮ ፕሮዳክትስ ላክቲክ አሲድ፣ ካርቦን ዳይኦክሳይድ እና ኤታኖል ይመረታሉ። ወደ አረቄ ምርት ደግሞ ስንመጣ አረቄ ምርት ላይ የሚሳተፈው ማይክሮ ኦርጋኒዝም yeast ነው። wild or cultivated yeasts including Saccharomyces and Candida species. wild በተፈጥሮ የሚገኙ የይስት ዝርያዎች ወይም ደግሞ የሚመረቱ የይስት ዝርያዎች Saccharomyces፣ Candida ዝርያዎችን ጨምሮ ማለት ነው አረቄ ፈርመንቴሽን ላይ የሚኖሩ ማይክሮ ኦርጋኒዝምስ ናቸው። yeasts are primarily responsible for converting sugars from the grain into alcohol during fermentation. ስለዚህ በዋነኝነት yeast ምንድነው ማለት ነው የሚያደርገው በፈርመንቴሽን ሂደቱ እህሉ ውስጥ ያለውን ሹገር ወደ አልኮሆልነት ይቀይራል። ከአረቄ ፈርመንቴሽን ደግሞ የሚገኙ ምርቶች ኤታኖል እና ካርቦን ዳይኦክሳይድ ናቸው። ወደ ጠጅ ደግሞ ስንመጣ ጠጅ ፈርመንቴሽን ላይ የሚኖሩት ማይክሮ ኦርጋኒዝምስ yeast እና lactic acid bacteria ናቸው። yeast wild yeasts are often present in the environment. Sometimes cultivated strains are added. yeast በብዛት አካባቢው ላይ የሚገኙ በተፈጥሮ የሚገኙ የይስት ዝርያዎች ናቸው። አንዳንዴ ደግሞ በተፈጥሮ የሌሉ ደግሞ የሚመረቱ የይስት ዝርያዎችም ሊጨመሩ ይችላሉ። ሌላ ደግሞ ላክቲክ አሲድ ባክቴሪያ may also be present. ላክቲክ አሲድ ባክቴሪያም ሊገኝ ይችላል። yeasts ferment the sugars in the honey, producing alcohol and contributing to flavor. yeast ማር ውስጥ ያለውን ሹገር ፈርመንት በማድረግ አልኮልን ያመርታል። ይሄም ደግሞ የጠጁን ቃና እንዲፈጠር ያደርጋል። ላክቲክ አሲድ ባክቴሪያ can enhance flavor complexity and preservation. ላክቲክ አሲድ ባክቴሪያውም ደግሞ ጣዕሙን የበለጠ የተሻለ እንዲሆን ሊያደርግ ይችላል። እንዲሁም ደግሞ የተሻለ የቆይታ ጊዜ እንዲኖረው ያደርጋል። የጠጅ ፈርመንቴሽን ሜታቦላይትስ ወይም ባዮ ፕሮዳክትስ ደግሞ ኤታኖል እና ኦርጋኒክ አሲድስ ልክ እንደ ላክቲክ አሲድ፣ አሴቲክ አሲድ፣ ሲትሪክ አሲድ ያሉት ናቸው። ወደ ጠላ ፈርመንቴሽን ደግሞ ስንመጣ yeast እና ላክቲክ አሲድ ባክቴሪያ ይኖራሉ። yeast ዋይልድ yeast ያልናቸው በተፈጥሮ የሚገኙት የይስት ዝርያዎች often similar to those used in አረቄ በብዛት አረቄ ላይ ካሉት yeast ዝርያዎች ጋር ተመሳሳይ ናቸው። እንዲሁም ላክቲክ አሲድ ባክቴሪያም ፈርመንቴሽን ሂደቱ ላይ ይሳተፋል። and yeasts play a crucial role in alcohol production while lactic acid bacteria contributes to the sourness and preservation. yeast ለአልኮል መመረቱ ትልቅ ሚና ይጫወታል በፈርመንቴሽን ሂደት። ላክቲክ አሲድ ባክቴሪያው ደግሞ የጠላውን ጎምዛዛነት ለማምጣትና ለቆይታው አስተዋጽኦ ያደርጋል። የጠላ ፈርመንቴሽን ሜታቦላይትስ ደግሞ ኤታኖል እና ላክቲክ አሲድ ናቸው። backsloping in traditional food fermentation. So backsloping is a traditional fermentation technique where a small amount of previously fermented product is added to a new batch to inoculate it with microorganisms. So backsloping የምንለው ባህላዊ የፈርመንቴሽን ዘዴ ምንድን ነው? በፊት ፈርመንት ካደረገው ምርት ላይ የተወሰነ መጠን ወስዶ ወደ አዲሱ ድብልቅ የሚጨመርበት ሂደት ነው። ልክ አሁን እርሾ ተብሎ አሁን ከሊጥ ላይ በፊት ተጋግሮ ከነበረው ላይ ሊጥ ይቀርና ያ እንደ እርሾ ቀጣይ አዲስ ሲቦካ ያ እርሾ እንደ እርሾ ተደርጎ ይጨመር የለ ሶ ያ ማለት ነው ባክስሎፒንግ የምንለው ባህላዊ መንገድ። ሶ ያ ጠቀሜታው ምንድነው? እዛ የበፊቱ ፈርመንት ያደረገው ወይም የተፍላለው ፕሮዳክት ውስጥ ወይም ምርት ውስጥ ያሉትን ረቂቅ ተዋህሲያን ወደ አዲሱ ውህድ ለማስገባትና ፈርመንቴሽን እንዲከናወን ለማድረግ ነው የሚረዳው። ለምሳሌ አሁን ብንመለከት ሜኪንግ sourdough bread ወይም ደግሞ እርሾ ያለው ዳቦ ሲዘጋጅ አሁን
ይሄ ባክስላፒንግ የምንለውን የባህላዊ የፈርመንቴሽን ዘዴ እንጠቀማለን። አሁን ደግሞ ወደ ብሬድ ሜኪንግ መተናል። ስለ መጠጥ ዝግጅቶች ተመልክተን ነበር። አሁን ደግሞ ወደ ዳቦ አሰራር ስንመጣ ማይክሮ ኦርጋኒዝምስ አኮምፕሊሽ 3 functions in bread making። ረቂቅ ተዋሲያን በዳቦ ዝግጅት ላይ 3 ተግባራቶችን ያከናውናሉ። የመጀመሪያው leavening the flour based dough፣ ከዱቄት የተዘጋጀውን ሊጥ ኩፍ እንዲል ማድረግ። ሁለተኛ imparting flavor and odor፣ ጣዕምና ሽታ መስጠት። እንዲሁም ደግሞ conditioning the dough to make it workable፣ ሊጡ ለአሰራር እንዲመች ያደርጉታል። ማለትም ቅርጽ ለመስጠት ለመጋገር የሚመች አይነት ይዘት እንዲኖረው ያደርጉታል። Leavening is achieved primarily through the release of gas to produce a porous and spongy product። Leavening ወይም ኩፍታ የምንለው ነገር የሚፈጠረው በምንድን ነው? ሊጥ ውስጥ ባሉ ማይክሮ ኦርጋኒዝምስ ወይም ረቂቅ ተዋሲያንስ ፈርመንቴሽን ወይም የመፍላላት ሂደት በሚያከናውኑበት ሰዓት ላይ የሚለቁት ጋዝ አለ። ያ ጋዝ ሲለቀቅ በሊጡ መሀል ጋዞቹ ምን ይሆናሉ? ይሰገሰጋሉ ማለት ነው። ስለዚህ በዚህ ጊዜ ሊጡ ኩፍ እንዲል ያደርጋል። ያ ደግሞ ፖረስ ማለትም ይሄ በአየር የተሞላ ቀዳዳ ቦታ እንዲኖረውና ልስልስ ያለ አይነት ፕሮዳክት ወይም ምርት እንዲፈጠር ያደርጋል። Without leavening, bread dough remains dense, flat and hard። ያለ leavening ማለትም ኩፍታ ከሌለ ግን የዳቦ ሊጥ ምን ይሆናል? ጥቅጥቅ ያለ ይሆናል፣ እንዲሁም ጠፍጣፋ ይሆናል እና ደግሞ ጠንካራ ይሆናል። Although various microbes and leavening agents can be used, the most common ones are various strains of the baker's yeast, Saccharomyces cerevisiae። የተለያዩ ረቂቅ ተዋሲያን እንዲሁም ደግሞ ኩፍ ማድረጊያዎች መጠቀም ቢቻልም በጣም የተለመደው ግን Saccharomyces cerevisiae የሚባለው የመጋገሪያ እርሾ ዝርያ ነው። Other gas-forming microbes such as coliform bacteria, certain Clostridium species, heterofermentative lactic acid bacteria, and wild yeasts can be employed, depending on the type of bread desired. እንደሚፈለገው የዳቦ አይነት ላይ ተመስርቶ ሌሎችም ጋዝ የሚለቁ ማይክሮብስ ወይም ረቂቅ ተዋሲያንን መጠቀም ይቻላል። ልክ እንደ ካሊፎርም ባክቴሪያ፣ የተወሰኑ ደግሞ የክላስትሪዲየም ዝርያዎች እንዲሁም ላክቲክ አሲድ ደግሞ የሚለቁ የሄትሮፈርመንታቲቭ ላክቲክ አሲድ ባክቴሪያ ምድቦች እንዲሁም በተፈጥሮ የሚገኙ ደግሞ የይስት ዝርያዎች ዋይልድ ይስትስ የሚባሉትን መጠቀም ይቻላል። Yeast metabolism requires a source of fermentable sugar such as maltose or glucose። የእርሾ ሜታቦሊዝም የምንለው የእርሾ ህዋሶች ሹገርን ወደ ኤነርጂ ኮንቨርት የሚያደርጉበት ወይም የሚቀይሩበት ሂደት ነው። ስለዚህ ይሄንን ለማድረግ የፈርመንተብል የሆነ ወይም ፈርመንት መደረግ የሚችል የሹገር ሶርስ ወይም ደግሞ ምንጭ ያስፈልጋል ማለት ነው። ልክ እንደ ማልቶስ፣ ግሉኮስ ያሉ ሹገርስ። ስለዚህ ስለ ዳቦ ዝግጅት ስናወራ የሹገር ሶርሱ ምንድነው? በዋነኝነት የምንጠቀመው የእህል ዱቄት ነው። Because the yeast respires aerobically in bread dough, the chief products of maltose fermentation are carbon dioxide and water, rather than alcohol, which is the main product in beer and wine. የይስት ፈርመንቴሽን ሂደትን ወይም ሜታቦሊዝም ሂደትን ስንመለከት የዳቦ ዝግጅት ላይና የመጠጥ ቢራ፣ የዋይን ዝግጅት ላይ የተለያየ ምርቶችን ነው ወይም ውጤቶችን ነው የሚሰጠን። ይሄ ልዩነት ደግሞ ከኦክሲጅን መኖርና አለመኖር ጋር የተያያዘ ይሆናል። አሁን የዳቦ ሊጥ ላይ ስንመለከት የይስት ሜታቦሊዝም ኤሮቢካል ነው ወይም ሹገርን ወደ ኤነርጂ የሚቀይርበት ሂደት ኤሮቢካል ነው፣ ማለትም ኦክሲጅን ባለበት ሁኔታ ነው። ስለዚህ ዋነኛው የዚህ ፈርመንቴሽን ማልቶስ ሹገር ነው አይደለ? የዚህ የማልቶስ ፈርመንቴሽን ዋነኛው ውጤቶች ምንድናቸው? ካርበን ዳይኦክሳይድ እና ውሃ ይሆናል። አልኮል ደግሞ የሚሆነው ምን ላይ ነው? የቢራና የዋይን ፈርመንቴሽን ላይ ደግሞ ሲሆን
in the absence of oxygen ወይም anaerobical የምንለው ወይም ኦክሲጅን በሌለበት ስለሆነ የዚህ fermentation ዋነኛ ውጤት ደግሞ ምን ይሆናል? አልኮሆል ይሆናል። Other contributions to bread texture come from kneading, which incorporates air into the dough, and from microbial enzymes, which break down flour proteins or gluten and give the dough elasticity. ሌላ ደግሞ ለዳቦ ስሪት አስተዋጽኦ የሚያደርጉ ነገሮች አንደኛው ኔዲንግ የምንለው ወይም ማብኳት ማሸት የምንለው ነው። ይሄ ወደ ሊጥ ውስጥ አየር በደንብ እንዲገባ የሚያደርግ ነው። ስለዚህ ይሄ ለፈርመንቴሽን ሂደቱ ይጠቅማል። እንዲሁም ደግሞ በረቂቅ ተዋሲያኖች የሚመረቱ ኤንዛይምስ አሉ። እነዚህም ኤንዛይምስ ዱቄቱ ውስጥ ያለውን ፕሮቲንስ ወይም ግሉትንን ይሰባብራሉ። ስለዚህ ይሄ እንግዲህ የሊጡን የመለጠጥ ችሎታ ይጨምራል ወይም ሊጡ የሚለጠጥ አይነት እንዲሆን ያደርገዋል። Besides carbon dioxide production, bread fermentation generates other volatile organic acids and alcohols that impart delicate flavors and aromas. ከካርቦን ዳይኦክሳይድ መመረት በተጨማሪ የዳቦ ፈርመንቴሽን ላይ ሌሎች ደግሞ ቮላታይል ወይም ደግሞ በቀላሉ የሚተኑ ኦርጋኒክ አሲድስ እንዲሁም አልኮሆልስ ይመነጫሉ። እነዚህም ደግሞ ሌሎች ተጨማሪ ፕሮዳክትስ ወይም ምርቶች ለዳቦ ደስ የሚል ልስልስ ያለ ጣዕምና መዓዛን ይሰጡታል። These are especially well developed in home-baked bread, which is leavened more slowly than commercial bread. ይሄም ደግሞ ለየት ያለ ወይም ደግሞ ደስ የሚል ልስልስ ያለ ጣዕም መዓዛ ደግሞ በተለየ ሁኔታ ቤት የሚጋገሩ ዳቦ ላይ ነው የሚስተዋለው። ይሄም ለምንድን ነው? ገበያ ላይ ከሚቀርቡ የዳቦ ምርቶች ይልቅ ቤት የሚጋገሩት ቀስ ብለው ነው ሊቨንድ ወይም ደግሞ ቀስ ብሎ ኩፍ እንዲል ስለሚደረግ ነው። ይሄ ለየት ያለ ቃና ጣዕም የበለጠ ቤት የሚጋገሩ ሆም ቤክድ ዳቦዎች ላይ የሚስተዋለው። Yeasts and bacteria can also impart unique flavors depending upon the culture, mixture and baking techniques used. yeast እና ባክቴሪያም የተለየ ጣዕም ወይም ቃና ሊሰጡት ይችላሉ ለዳቦ። ያ ደግሞ ምን ላይ ዲፔንድ ያደረገ ወይም የተመሰረተ ነው? የማብሰያ ዘዴዎች ላይ የተመሰረተ ነው። ሌላኛው ደግሞ የረቂቅ ተዋሲያን ውህዱ ላይ የተመሰረተ ነው። ማለትም እዛ ፈርመንቴሽን ላይ እንደተሳተፉት የይስት የባክቴሪያ ዝርያዎች ውህድ የሚፈጠረውም ቃናና ጣዕም የተለያየ ይሆናል። The pungent flavor of rye bread, for example, comes in part from starter cultures of lactic acid bacteria. የራይ ብሬድ ወይ ደግሞ የአጃ ዳቦን ስንመለከት ፓንጀንት ወይም የሚሰነፍጥ ጣዕም አለው። ያ በከፊል ከምን የመጣ ነው? ከስታርተር ካልቸርስ ማለትም ለፈርመንቴሽን ተብለው የሚዘጋጁ የረቂቅ ተዋሲያን ውህድ ናቸው። ስለዚህ ለዚህ የሚያገለግሉት የላክቲክ አሲድ ባክቴሪያ ዝርያዎችን ብንመለከት ላክቶባሲለስ ፕላንትረም፣ ላክቶባሲለስ ብሬቪስ፣ ላክቶባሲለስ ቡልጋሪከስ፣ ሊኮኖስቶክ፣ ሜሴንትሮይድስ እና ስትሬፕቶኮከስ ተርሞፊለስን መጥቀስ ይቻላል። Sourdough bread gets its unique tang from Lactobacillus sanfrancisc. በእርሾ የሚቦካ ዳቦ ለየት ያለውን ኮምጣጣ ጣዕሙን ያገኘው ላክቶባሲለስ ሳንፍራንሲስክ ከሚባል የላክቲክ አሲድ ባክቴሪያ ዝርያ ነው። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሰላም ቆዩኝ።